መምራን ዝውውርን በተመለከተ እንግዲህ ከ2015 ጀምሮ በተፈጠረው ክልላዊ የጸጥታ ችግር ምክንያት ከሁለት ዓመት በላይ የመምራንና የትምህርት አመራሮች ዝውውር ተቋርጦ መቆየቱ ይታወቃል። የተቋረጠበት ዋናው ምክንያት ደግሞ በግጭት ምክንያት በርካታ ትምህርት ቤቶቻችን ዝግ በመሆናቸውና መምራን ቦታቸው ላይ ተረጋግተው መስራት ባለመቻላቸው ዝውውር ለመሙላት አስቸጋሪ ሁኔታዎች ስለነበሩ ዝውውር ሳይሰራ የቆየበት ሁኔታ ነው ያለ። በዚህ ዓመት 2018 ደግሞ በተለይ የክልላችን የጸጥታ ሁኔታ እየተሻሻለ የመጣ ከመሆኑ ጋር ተያይዞ በርካታ ትምህርት ቤቶቻችን ተከፍተው ሆነው አገልግሎት እየሰጡ ያለበት ሁኔታ ስላለ ለመምህራን ደግሞ ከሁለት ዓመት በላይ ከአንድ ትምህርት ቤት ከአንድ ወረዳ ከአንድ ዞን ሳይዘዋወሩ በመቆየታቸው ለበርካታ የመልካም አስተዳደር ችግር እያጋለጣቸው እንደሆነ ይታወቃል። ስለዚህ ይህን ችግር ለመፍታት ዝውውር መስራት አስፈላጊ ሆኖ ስለተገኘ ክልሉም ስላመነበት የተሻሻለ አዲስ መመሪያ ዝውውር ተሰርቶ በመመሪያው ላይ ከላይ እስከታች ላለው ፈጻሚ አካል ኦሪንቴሽን ተሰጥቷል። ግልጽነት ተፈጥሯል። ግልጽነት ከተፈጠረ በኋላ ከታህሳስ 30 ጀምሮ ትምህርት ቤት ላይ መምህራን ዝውውር የሚሞሉበትን ሁኔታ አመቻችተናል ማለት ነው። ስለዚህ ከታህሳስ 30 እስከ ጥር 10 ባለው ዝውውር ተሞልቶ በየደረጃው ላለ አካል ዝውውሩ እንዲላክ የተደረገበት ሁኔታ ነው ያለ። ትምህርት ቤት ዝውውር ሞልቶ ለወረዳ ሰጥቷል። ወረዳ የዝውውር ኮሚቴ ደግሞ ለዞን ከዞን ሊሰራ የሚችለውን ዝውውር ደግሞ ለክልል በማሳወቅ መሟላት ያለባቸውን መረጃዎች ማሟላት የማደራጀት ስራዎች ተሰርተዋል ማለት ነው። ዝውውር ከተሞላ በኋላ በትክክል ነው ወይ መምህሩ የሞላ የሚለውን ጭምር ለማረጋገጥ ትምህርት ቤት ላይ እንዲለጠፍ የማድረግ እና ቅሬታዎች ካሉ እዛው ላይ እንዲፈቱ የማድረግ ወረዳ ላይ በተመሳሳይ ቅሬታዎቹ ወደኛ ዝውውሩ ከተሞላ በኋላ ወይም ከተላከ በኋላ አሁንም ማስታወቂያዎች ላይ ተለጥፈው ዝውውሩ በትክክል ነው ወይ የተሞላ የተላለፈ የሚለውን ቸክ የማድረግ የማሳየት እና ቅሬታዎች ካሉ እዛው ላይ የመፍታት ስራዎች ሲሰሩ ቆይተው አሁን ላይ ዝውውር እየተሰራ ያለበት ሁኔታ ነው ያለ። ለዚህ እንደኛ ዞን ዝውውር ፈላጊዎቹ ወይም ዝውውር የሞሉ 3562 መምህራን ዝውውር ሞልተዋል ማለት ነው። ከነዚህ 3562 መምህራን ውስጥ ከዞን ዝውውር ያገኙ ወይም ከኛ ዞን ወደ ሌላ ዞን ዝውውር ተሰርቶላቸው ዝውውር ተጠቃሚ ሆኑ መምህራንና የትምህርት አመራሮች 191 ናቸው። ከወረዳ ደግሞ በተለይ ክልሉ የሰራበትን ሞዳሊቲ በመከተል ትምህርትም ጭምር በመውሰድ በተለይ ከወረዳ የተወጣጡ ወደ 21 የሚደርሱ ኮሚቴዎችን ወደ ዞን ማዕከል በመጥራት ለነዚህ ኮሚቴዎች ግልጽነት ፈጥሮ ኦሪንቴሽን ተሰጥቶ መሟላት ያለበትን ቅድመ ሁኔታ ሁሉ አሟልተን ዝውውር እንዲሰራ አድርገናል ማለት ነው። ለዚህ ዝውውሩ ሲሰራ ግልጽነት ያለው ፍትሃዊነት ያለው ያለምንም ቅሬታ መሰራት ያለበት ስለሆነ መምህራን በሰጡት ወይም በሞሉት መረጃ ልክ ዝውውሩ እንዲሰራ ተደርጓል። ከዚህ ጋር በተያያዘ ከወረዳ ደግሞ 136 መምህራንና የትምህርት አመራሮችን ዝውውር ሰርተን አጠናቀናል ማለት ነው። ስለዚህ ዝውውር ሲሰራ በርካታ የቅድመ ዝግጅት ስራዎችን አጠናቀን በአግባቡ መዛወር ያለባቸው መምህራንና የትምህርት አመራሮች እንዲዛወሩ ሰፊ ስራዎች የተሰሩበት ሁኔታ ነው ያለ ማለት ነው። ለዚህ ዛሬ ግልጽ አድርገናል። ለእያንዳንዱ ወረዳ የትኛው መምህር ከየትኛው ወረዳ ተመደበ የሚለውን የወረዳ ዝውውር ለየወረዳዎቹ የላክንበትና በየወረዳዎቹ ማስታወቂያ ላይ የተለጠፈበት ሁኔታ ነው ያለ ማለት ነው። ለዚህ በዝውውር ወቅት ቅሬታዎች ካሉ ቅሬታዎች የሚስተናገዱት ወደ ዞን ማዕከል መምጣት ሳያስፈልግ ወረዳ ማዕከል ክልል መምጣት ሳያስፈልግ እዛው ወረዳ ላይ የሚያልቅበትን ሁኔታ ለማመቻቸት ቅጻቅጾችን የመላክና በተለይም ደግሞ ኮሚቴዎቹ ተደራጅተው አግባብ ያለው ቅሬታ ካለ የወረዳ ዝውውር ኮሚቴው አይቶ ወደ ዞን ማዕከል የሚልክበትን ሁኔታ እናመቻቻለን። እኛ አይተን ደግሞ አግባብ ከሆነ ቅሬታቸውን እንፈታለን ማለት ነው። አግባብ ያልሆነ ቅሬታ ወይ ግልጽነት ጥያቄ ካለ ደግሞ የወረዳ ዝውውር ኮሚቴው እዛው ላይ ምላሽ የሚሰጥበትንና የመምህሩን እንግልት የመቀነስ ወጪን ጭምር እንዳያወጣ ያላግባብ እንዳይንገላታ ለማድረግ ሰፊ ስራዎች እየተሰሩ ያለበት ሁኔታ ነው ያለ ማለት ነው። በቀጣይ ልናደርግ የምንችለው ደግሞ ከትምህርት ቤት ዝውውር ይሰራል። ለዚህ ከትምህርት ቤት ያለውን ዝውውር የሚሰራ ደግሞ ወረዳ ላይ የሚቋቋመው ኮሚቴ ይሆናል ማለት ነው። ለእነዚህ ኮሚቴዎችም ኦሪንቴሽን ሰጠልከናል። ለዚህ ከቀጣይ ሰኞ ከ15 ጀምሮ ደግሞ ከትምህርት ቤት ያለው የመምህራን ዝውውር ይሰራል ማለት ነው። ስለዚህ ዝውውሩ ተሰርቶ ከተጠናቀቀ በኋላ የበጀት ዓመቱ ሳይጠናቀቅ እስከ 30 ባለው የተዛወረው መምህር ክሊራንስ ጭምር አሰርቶ
ወደሚዛወርበት ትምህርት ቤትና ወደሚዛወርበት ወረዳ ወደሚዛወርበት ዞን እንዲሄድ ለማድረግ ከሰኔ 30 በፊት እነዚህን ስራዎችን ለማጠናቀቅ ምንችለው ሁሉ ጥረት እያደረግን ያለንበት ሁኔታ አለ። የዝውውር ሂደቱ መምህራን በጠየቁት አግባብ ነው። ዝውውር ሊሰራ የሚችለው በወጣ ገባ ነው። ስለዚህ መምህራን ሞልተዋል። ትምህርት ቤት ይሞላል። ወረዳ ዞን በተመሳሳይ በሞሉት በአግባብ ፍትሃዊ በሆነ መንገድ በጠየቁት አግባብ ነው ዝውውሩ የሚሰራው። ስለዚህ ይጠይቃሉ፣ መረጃቸው ይታያል። ስለዚህ አገልግሎታቸውን መሰረት ባደረገ መንገድ በወጣ ገባ ዝውውሩ የሚሰራበት ሁኔታ አለ ማለት ነው እንጂ ዝም ብለን ያለ አግባብ የሚሰራበት ሁኔታ የለም ማለት ነው። ስለዚህ መምህሩ ሳይፈልግ ሳይጠይቅ ከቦታ ቦታ ማንቀሳቀስ አይቻልም ማለት ነው። ስለዚህ በጠየቁት አግባብ በሞሉት አግባብ መረጃቸውን መሰረት ተደርጎ አገልግሎትን መሰረት ተደርጎ በዝውውር መመሪያው መሰረት አሁን ባሰራው በተለይ 2018 ዝውውር መመሪያ መሰረት የሚስተናገዱበትን አግባብ ይዘን እየሰራን ያለንበት ሁኔታ ነው ያለ ማለት ነው። እናመሰግናለን።